ድገሚልኝ። ደስ ይላል ይሄኛ። ኧረ እንኳንም ሸሹ ለኔ ጠቅመውኛል። ተጠምጣሚው ካህን ጥምጥሙ አድርጎኛል። በሰማይ በምድር መታስር የምትፈታው አንተ አይደለህ እንዴ ጠባቂ የምንገው ማለት እየተደረከ ነው። አሳይመንት ተሰጠኝ ይባላል። ፈልገሽ የቡና ሰዓት ነገራችን አይደል? ለዛ ብዬ ነው። ማለት ነው በትክክል እና ጊዜ ካለ ጥያቄ እንጠይቅህ ይቻላል። ችግር የለውም። አላስቸገርኩም። እንትን የልጆች አስተዳደግ አሁን በልጆች አስተዳደግ ላይ ያለ ግንዛቤ ምን ይመስላል? እንዴት እናሳድጋቸው የተሻለ ደረጃ ላይ ይደርሳሉ ብለህ ታስባለህ? ትክክለኛ ጥያቄ ነው። መሰረቱ ወቅታዊም ጥያቄ ነው። አብዛኛው ልጅ እየተበላሸ ያለው ምክንያት የኛ ቸልተኝነት ነው ብዬ አስባለሁ። ልጆች የእግዚአብሔር ስጦታዎች ናቸው በመጀመሪያ። ነገር ግን በምሳሌ የኛን አስተዋጽኦ ወይም የቤተሰብን አስተዋጽኦ በምሳሌ ብናገር የተሻለ ነው ብዬ አስባለሁ። ምን መሰለሽ፣ አሁን አንድ አትክልተኛ ወይም እንደዚሁ አርብቶ አደር ብንመለከት የአትክልተኛውን አንድ አትክልተኛ አትክልቶችን ወይም እጽዋቶችን የፈጠረ እግዚአብሔር ነው። ግን የአትክልተኛ በአትክልት ስራው ሲሰራ እነዛን አትክልቶች ከተከለ በኋላ ይኮተኩታቸዋል፣ አረም እንዳይበቅልባቸው ይከታተላል፣ ውሃ በሰዓቱ ያጠጣቸዋል፣ ጊዜውን ጠብቆ ማለት ነው። ነገር ግን ውሃ ባያጠጣ አረሙን ቢተወው ማለትም አረሙን እንዲነቀል ባያደርግ ባይኮተኩት በቅሎም አያፈሩት፣ ደርቀው ነው የሚቀሩት። አረሙም ይይዛቸዋል። ውሃም ካላጠጡ የግድ ማግኘት ያለባቸው አንዱ ባህሪያቸው ውሃ ስለሆነ ያንን ካላገኙ ከጥቅም ውጭ ይሆናሉ ማለት ነው። እነዚህ አርብቶ አደርም አርብቶ ለመሸጥ የሚያስብ ከሆነ ወይም ደግሞ እንዲበዙለት ማርባት ማለት ማብዛት ነው አይደል? እንዲበዙለት ከፈለገ በሰዓቱ ማራባት መቻል አለበት። በእያንዳንዱ እንቅስቃሴያቸው መንከባከብ አለበት። ማጠብ ካለበት ያጥባል። ምግባቸውን በሰዓቱ ይሰጣል። ምግባቸውን ባልሰጡት ግን ሰው የዘራውን ነው አይደል የሚያጭድ። ስለዚህ በሰጣቸው ልክ ነው ሊሰጡት የሚችሉት። አሁን ወተት የምትሰጥ ላም ዝም ብለሽ ማትመግቢያት ከሆነ ወተቷን ብቻ አገኛለሁ ብለሽ የምታስቢ ከሆነ እሷንም ታጫታለች ማለት ነው። ስለዚህ ልጆችንም በዚህ ልክ ነው ማሳደግ። ምክንያቱም እኛ የምንሰጣቸው ነው እነሱ የሚሆኑት ማለት ነው። ይሄ ምንም የተፈጥሮ ህግ ነው። የምትሰጪውን ተመላሽ ታገኛለች ማለት ነው። እንደውም ባለፈው ማማ ያለችኝ ላስታውስ፣ አንቺም ሰምተሻልና እሷ ነጠላ ለብሳ ነበረ ስትማር፣ ባለፈው የለቀቅነው ቪዲዮ ላይ ማለት ነው። ነጠላ ለበሺ አልኳት፣ አለብስ ነጠላ ለበሰች። ነጠላ ከለበሰች በኋላ እኔ ደግሞ ነጠላ ለብሼ ራሴ ላይ ግን አላደረኩም። ይሄ ራስሽ ላይ ማድረግ አለብሽ አልኳት። እኔ ደግሞ ነጠላውን ራስሽ ላይ አድርጊ ወይም ተከናነቢ፣ ራስሽን ሸፍኝ ስላት አይ አልሸፍንም። ለምን ለተዋለው አንተ አልሸፈንክም፣ አንተ ሳትሸፍን አልሸፍንም። ከዛ በኋላ ነው አንቺም ያስረዳሻት። እንደውም ትክክለኛም ስለሆነ ማለት ጳውሎስም እንደተናገረው ሴቶች ራሳቸውን መሸፋፈን ስላለባቸው፣ እኛ ደግሞ ወንዶች አንሸፋፈንም፣ ነገር ግን ፀጉራችንን አናሳድግም። ስለዚህ ሴቶች መከናነብ አለባችሁ ብለሽ ታስረጃት አመነችና ለበሰች ማለት ነው። ከዛ ውጪ ግን ዋናው ለመግለጽ የፈለኩት ምንድነው እሱ ተግባርን ያምናሉ። አሁን ከመንገር በላይ
ያው እኛም የተናገርነውን ስለሰማች ነው እንጂ ከነቢብ ርእይ ወይም ደግሞ ማየት ያሳምናል ማለት አይታ ታምናለች ማለት ነው። ይሄ ግን አሳይተሽ የምታሳየው ሳይሆን ከዛ ምንድነው አንቺ ያደረግሽው? እንደውም አንቺ ለበሽ ማለት አንቺ ለበሽና አሁን ከኔ ጋር የነበረው ጥያቄ ወደ አንቺ ሄደ ማለት አንቺ ስትለብሽ። ስለዚህ እኛ የምንሆነውን ነው። እኛም እየሰረቅን እሷን አትሰርቂ ማለት አንችልም። እኛ ሰዓታችንን 24 ሰዓትም ይሁን 12 ሰዓት ሞባይል ላይ እያጠፋን ወይም ሶሻል ሚዲያ ላይ እያጠፋን አንቺ ማየት የለብሽም ማለት አንችልም። ስለዚህ በስርዓቱ መከታተል መቻል አለብን ማለት ልክ እንደ አትክልቱ እንደሚደርቀው ሁሉ የነሱም አይምሮ ከእውቀት ይደርቃል፣ ከእግዚአብሔራዊ ማንነት ይደርቃል። እግዚአብሔርን ሳያውቁት ያድጋሉ። በኋላ ከራሳቸው አልፈው ቤተሰብን ያጠፋሉ፣ ከቤተሰብ አልፈው ሀገር አጥፊዎች ይሆናሉ ማለት ነው። ስለዚህ በተቻለ መጠን እግዚአብሔር ለኛ አደራ ሰጥቷቸዋልና እነዛን አትክልቶች ለአትክልተኛው እንደሰጠ ሁሉ እነዚህን ደግሞ እናንተ ተንከባከባችሁ ብሎ ልጅን የሰጠ ከምንም ነገር ነው እንግዲህ ልጅን የሰጠ ያንን ኃላፊነት በጸጋ ተቀብለን እኛ እንደ እረኛ መንጋዎቻችን ናቸውና መጠበቅ አለብን ብዬ አስባለሁ። በዚህ ልክ ነው ማሰብ በተቻለ መጠን። ምናልባት ጥያቄሽን ካገኘሁት ተመልክተውታል ይመስላል። እውነት ነው። በምንድን ነው ትችላላችሁ ብሎ ያው እነሱን ማሳደግ ትችላላችሁ፣ መንከባከብ ትችላላችሁ ብሎ አምኖብን እስከሰጠን ድረስ መንከባከብን ከቤቱ ሳይወጡ ማሳደግ አለብን። እንደዛ ነው የተረዳሁት። እውነት ነው። ከመናገር በላይ ነው በመሰረቱ። አንዳንዱን በተግባር የምትገልጪው ነገር ነው። እንዲሁ ያው መናገር ለምዷል አብዛኛዎቻችን እና መናገር ሳይሆን መኖር ነው አሁን ትልቁ ጠቀሜታ። ልጆቻችን ማን ጋር ነው ጥለን የምንሄደው? ልጆቻችን ለማን ነው ሰተን የምንሄደው? ስለዚህ ያ አትክልተኛ እኮ አትክልቱን ለምንደኛ አይሰጥም፣ ሊሰራለት ለሚችለው ሰው ነው ቢሰጥ እንኳን ማለት ነው። እሱ ሌላ እንደው የሚያግዘኝ ላደርግ ካለ እንደዚህ ባለ አንድ መክሊቱን አያመጣው መጽሐፍ ቅዱስ ላይ እንደተጠቀሰው ማለት ነው። ሊሰራለት የሚችለውን ነው ሊያተርፍለት የሚችለውን ነው የሚያመጣው። ስለዚህ እኛም የምንሰራው አትራፊ በሆነ እንደው እንደተወለዱ እንኳን መቅረት የለባቸው። ማትረፍ መቻል አለ፣ እውቀት ማትረፍ አለባቸው፣ ሃይማኖት ማትረፍ መቻል አለባቸው፣ መንፈሳዊ ማንነቱን ሁሉ ማትረፍ መቻል አለባቸው። እኛን እስካስቀመጠን ድረስ ወርኩ እንግዲህ ልጆች ደግሞ ያላገኙም እንዳሉ ማሰብ መቻል ያስፈልጋል። ስለዚህ እግዚአብሔር ለኛ ትችላላችሁ ብሎ ከሰጠን እሱ በቸርነቱ ተጎበኘን ደግሞ በዛ ልክ ማሰብ መቻል አለብን። እንጠየቅበታለን ማለት ነው። አንድ አይምሯችን ይወቅሰናል፣ ልጆቹም ይወቅሱናል እኮ ነገ እኮ በእንቁላሉ ጊዜ የሚለው እኮ እኛን ነው። በእንቁላሉ ጊዜ ለምን አልተቀጣሁ የሚለው ሀገርም ትወቅሰናለች፣ ህዝቡ ይወቅሰናል፣ በመጨረሻም ደግሞ እግዚአብሔር ይወቅሰናል ማለት ነው። ስለዚህ ይሄን ሁሉ እኛም በእነሱ ምክንያት መጠየቅ ስለሌለብን አንድም ደግሞ ኃላፊነት ወስደን እስከተቀበልን ድረስ ኃላፊነታችንን መወጣት አለብን ብዬ አስባለሁ። አመሰግናለሁ። እኔም አመሰግናለሁ ስለ ጥያቄሽ። ሌላ ጥያቄ ካለሽ መቀጠል ትችላለሽ። ዛሬ ይበቃናል። ፕሮግራማችን ቢያደርግ እየጠጣን ደግሞ እንጫወታለን። እውነት ነው። ግድ ነው እሱ ማለት የዶሮ አይን የመሰለ ቡና እንደተለመደው ነው ነው። ይሰክናት አደሽ እስኪ ሰክናት አደሽ ኢኮኖሚ አደረገኝ ቡና የታወቀ ነው። ነገር ግን እንዴት ነው የቡና ቁርስ አይታየኝም? የቡና ቁርስ አይታየኝም። የቡና ቁርስ ዛሬ ግጥም ነው። በስፔሻል ኬዝ መተሻል ግጥም ነው የምንበላው የቡና ቁርስ። እንደው ግጥም ቁርስን ይተካል ብለሽ ታስቢያለሽ? አይ አይበልጥም ብለው
የአእምሮ ምግብ ስለሆነ ደስ ይላል። እውነት ነው። ከምንም በላይ አእምሮ መመገብ መቻል አለበት። የሚያዘው ልምላ አካላችንን የሚቆጣጠረው እስኩ እስከሆነ ድረስ እንደው ዝም ብለን በቀላሉ እንደው በምግብ ስታርች ካርቦሃይድሬት በመውሰድ የምንገላገለው ነገር አይደለም። አእምሮ ማግኘት አለበት፣ ደስታን ማግኘት አለበት፣ እውቀት ማግኘት አለበት፣ ጥበብ ማግኘት አለበት፣ ብሔራዊ ማንነትን ማግኘት መቻል አለበት። ስለዚህ እየደነዘዘ ሄድና ጉልበታችን እንቅስቃሴ ሲያጣ ወይም ምግብ ሲያጣ እንደሚበረከረከው ሁሉ አእምሯችንም እንደዛ ይዝላል ማለት ነው። ጥሩ ሀሳብ ነው እና እንዴት ነው ግጥሙን የፈለግሽ ይመስላል? እንዴው ለዛሬ ብዬ እኮ ነው የባለፈውን ግጥም ያቆዩት። ስለዚህ ግጥምልሽ? አዎ ግድ ነው። ትንሽ የሞካከርኳቸው ነበሩ ለውዷ ባለቤቴ ብዬ እያዳመጥሽኝ ነው መች? በትክክል የክህነቴ አክሊል የክህነቴ ምስጢር አንቺዋ ሳርዬ ኧረ እንደምን አለሽ? እንዴት ነኝ አንቺዬ? እኔስ እንዴት ነኝ ማለት ነው። ኧረ እንደምን አለሽ? እንዴት ነኝ አንቺዬ? ሌሊት ለሰዓታት ደግሞም ለማህሌት ለኪዳን ቅዳሴ ቤተ መቅደስ መግባት የድክመቴ መስፈርት አድርገው ሲሸሹኝ አንቺ ጥቅሜን አውቀሽ አለሁልህ አልሽ። የኔን ይመስላል። አንቺ ደግሞ ምናልባት ከቡናው ጋር እያይዘሽ ይብራራልን፣ መጀመሪያ ይብራራልን። አዎ እውነት ነው፣ የግድ ነው፣ መብራራት መቻል አለበት። የክህነቴ አክሊል ወይም ምስጢር አንቺዋ ሳርዬ። አዎ ክህነት ማለት ክህነት የሚጠበቀው አዎ ድንግልናን በመጠበቅ ነው። ይሄ ድንግልናን ደግሞ ጠብቀን በጋብቻ እናጸነዋለን ማለት ነው። እሱ ክህነቴ አክሊል ማለት አክሊል የድንግልናዬን አክሊል ያገኘሁት በአንቺ አማካይነት ነው ማለት ነው። አንድም ሚስት ለባሏ ዘውድ ናት። አክሊል ማለት ዘውድ ነው ማለት ነው። ኧረ እንደምን አለሽ የሚለው ያው እንዴት ነሽልኝ፣ ጤንነትሽ፣ ደስታሽ ሙሉ መሆንሽ ስለሚያሳስበኝ እሱን ለመጠየቅ ያህል ነው። ከዛ ደግሞ ምንድን ይላል? ሌሊት ለሰዓታት ደግሞም ለማህሌት ለኪዳን ቅዳሴ ቤተ መቅደስ መግባት። ይሄ እንግዲህ የካህናት አገልግሎት ነው። ሌሊት ለሰዓታት ሊሄድ ይችላል። ሌሊት ማህሌት ሊቆም ይችላል፣ ወይም ልቆም እችላለሁ። ያው በፊትም ስለምታውቂ ማለት ነው አንቺ ለኪዳን ቅዳሴ ቤተ መቅደስ ልገባ እችላለሁ። ይሄ ግን ምን እየሆነ መጣውን ድክመት ሆነ። ለትዳር መስፈርት የድክመት መስፈርት ሆኖ ተወሰደ ማለት ነው። ስለዚህ ቤት አይገኝም፣ ቤቴ ከኔ ጋር አይገኝም የሚሉ ሴቶች ተገኙ ማለት ነው። ወቅት አፈራቸው። ነገር ግን አንቺ ይሄንን ሁሉ ተቋቁመሽ ስለዚህ ለማህሌት ቢሄድ እግዚአብሔርን ለማገልገል ነው፣ የኔንም የቤት በረከት ለማምጣት ነው። ልጆችም ስንወልድ ልጆችም እንዲያድጉ የሚያደርግ ጸሎት ሊጸልይ ነው የሚል እሳቤ ኖሮ አንቺም ተካተሽበት ለማለት ምክንያቱም አንቺ ጥቅሜን አውቀሽ አለሁልህ አልሽኝ የሚል ቃል አለ እዚህ ጋር ማለት ነው። ስለዚህ ኪዳን ብሄድ ማህሌት ብቆም ማንን ለማገልገል ነው? እግዚአብሔርን ለማገልገል ነው። ያ አገልግሎት ደግሞ ለዓለም አይደለም ለቤተሰቡ፣ ለዓለም ሰላምን የሚያመጣ አገልግሎት ነው በንጽህና ሆኖ ከተሰራበት። ይሄ ነው መልእክቱ ባጭሩ ማለት ነው። ግጥሙም ደስ ይላል። አያው ቡናው ደስ ይላል። የዶሮ አይን ነው። እስቲ እንግዲህ አንቺም ካለሽ ደግሞ ያለሽን አለላድርግ ግድን ያክልልነትሽን መወጣት አለብሽ። እሺ አሁን መጀመሪያ ቡና ይልቅምሰው ብዬ እውነት ነው። ተገናኘ ነው በዚህ አይደለም። ዓለማዊ ትርጉሙ ቡና አጣጭ አይደል የሚባለው።
ያኛውን ውሃ አጣጭ ቡናው ይሄን ያህል እንትን ይቀይራል ማለት አባባል ይቀይራል። ከቡና ላለመሸሽ የተደረገ ጥረት አባባልን ያስቀየረው ግሩም ነው። መፋጀቱ ራሱ እኮ አልታወሳለኝ ከጣም ነው የተነሳ። የቡና ምኑ ነው የሚባለው? ስብሃቱ የቡና ስባቱ መስባት መፋጀቱ ስባቱ ስባቱ ነው እንጂ መስባቱ በሌላ ሲገለጥ ማለት ነው። የበግ ስባት፣ የበሬ ስባት፣ የስጋ ስባት የሚባለው የሱ ደግሞ ስባቱ መፋጀቱ ነው ማለት ነው። እኔ ግን መጣፈጡ ነው የሚታየኝ። ያው ግጥም እንዲመታ ካልሆነ በስተቀር ያንቺ ሲሆን መጣፈጡ እንበል ማር ማለቱ እንበል። አይ ጥሩ ነው። እስኪ ደግሞ ይቀጥሉ። እሺ ያው እንግዲህ ምንድነው ክህነቴን እያዩ ሲሻሹኝና አንቺ ተቀበልሽ ብለዋልና እስኪ እንደው መልስ ከሆነ ኧረ እንኳንም ሸሹ ለኔ ጠቅመውኛል፣ ተጠምጣሚው ካህን ጠምጥም አድርጎኛል። በሰማይ በምድር የምታስር የምትፈታ አንተ አይደለህ እንዴ ጠባቂ የመንጋው የምትፈታው አንተ አይደለህ እንዴ ጠባቂ የመንጋው ቤቱ ድገምልኝ። ደስ ይላል ይሄኛ። ኧረ እንኳንም ሸሹ ለኔ ጠቅመውኛል፣ ተጠምጣሚው ካህን ጥምጥሙ አድርጎኛል። በሰማይ በምድር የምታስር የምትፈታው አንተ አይደለህ እንዴ ጠባቂ የመንጋው። እንዴት ነው ሲያብራሪ ማን አብራርቶ ማን ቀራ? አይ እንኳን ካህናቱ ዳብራሩ ይሻላል፣ በመመናት ይከብዳል። አይ ጥሩ ሀሳብ ነው ያነሳሽው። እንኳንም ሸሹ ለኔ ጠቅመውኛል። ያው ምንድነው እሱ አሁን እኔን በግል ሸሽተውኛል ለማለት ብቻ ሳይሆን ያው ሀሳቡ ነው ዋናው። ማለትም ካህናትን ለማግባት ሰው እንዴት ነው ተነሳሽነት ቅድም እንደገለጽ ነው ማለት ነው። ይሄን እንደ ድክመት አገልግሎት ላይ ማደሩን መዋሉ እንደ ድክመት እየተቆጠረ ስለሆነ ያንን ደግሞ ሰው አልቀበል እያለ ስለሆነ በዛ ሀሳብ ነው ብዬ አስባለሁ። ይገጥሙ እንኳንም ሸሹ ያው አንቺ ተጠቅመሻል እውነት ነው። አመሰግናለሁ። ጠቃሚነቴንም በዚህ መልኩ አንቺ ጥቅሜን አውቀሽ ብዬ ነበረ የገለጽኩት፣ አንቺም ተቀብለሽዋል ማለት ነው። ለጠምጣሚው ካህን ጥምጥም አድርጎኛል። ያው ቅድም በገለጽነው መልኩ ነው ዘውድ የሚለውን ይተካል ማለት ነው። ጥምጣሚ ያው መርጌታ መሆንን ያመለክታል። በሰማይ በምድር የምታስር የምትፈታው አንተ አይደለህ እንዴ ጠባቂ የመንጋው የሚል ሀሳብ አንስተሻል። እውነት ነው። እግዚአብሔር በጴጥሮስ በኩል ለካህናት በሙሉ ስልጣኑን ሰጥቷል። አንተ ያሰርከው በምድርም በሰማይም ያሰረ ነው፣ አንተ የፈታኸው በምድርም ሰማይም የተፈታ ነው የሚል ስልጣን ስለተሰጠ በዚህም ደግሞ የመንጋው ጠባቂ አድርጎ ሾሞናል ማለት ነው። ካህናት በዛ ልክ ተገኝተናል አልተገኘንም ራሱን የቻለ ጥያቄ ቢሆንም ማለት ነው። ነገር ግን ይሄ ነው ስልጣናችን። በዛም ማለት ብንገኝም ባንገኝም ጠባቂነታችን ግን የተሰጠ ነው ማለት ነው። በዛ ባለመጠበቃችን እኛ እንጠየቃለን፣ ወይም ሆነንም እረኛ ሆነን ባለመገኘታችን እኛ እንጠየቃለን። ግን ምን ጊዜም ቢሆን ጠባቂ ነን ማለት ነው። በዚህ መልኩ ስለተገለጸ አመሰግናለሁ። እሺ ደግሞ ቡና አጣጣም እንዲዋሃደኝ ሌላ እየጠበቅሽ ይመስላል። በእኔ የማያልቅም እያልሽ ነው? ግድ ነው። ምን አላስጠጣልሽኝ እኮ። እሺ ላውርደው እንግዲህ። አዎ ትክክል ነሽ፣ ከቶ
ለዓለም እጠቅማለሁ ለራሴ ባልሆንም ያንቺ ነገርማ ተነግሮ አያልቅም አንቺ ባትኖሪኝ ይህንንም አልሆንም በዲቁና ማይረግ ሳገለግል ኑሬ አንቺን በማግኘቴ ከፍ ብሏል ክብሬ የሚብራር አዎ የግድ ነው። እያንዳንዱ ነገር ማብራራቱ ጥሩ ነው። አዎ ትክክል ነሽ፣ ከቶ አልተሳሳትሽም የተናገርሽው ወይም የመንጋው የምታስር የምትፈታው ያልሽው ትክክል ነሽ ለማለት ነው። ደካማው ስጋዬ ክፉ ቢያሰራኝም ለዓለም እጠቅማለሁ ለራሴ ባልሆንም ነው። ስለዚህ ድክመት እንደ ስጋ ድክመት ቢኖርብኝም የጠባቂነቴን ግዴታ ወይም እግዚአብሔር የሰጠኝን ኃላፊነት በአግባቡ ባልወጣም እኔ በራሴ እጠየቃለሁ ማለት ነው። በስራዬ እጠየቃለሁ ወይም ምናልባት እኔ ባለመስራቴ ክፍሌ እንደ እግዚአብሔር በቸርነቱ ያስበኛል ብዬ አስባለሁ። ክፍሌ እንኳን ሲኦል ቢሆንም ለሌላው ግን አበራለሁ ማለት ነው። እሱ ለራሴ እየጨለምኩኝ እንደ ሻማ እየቀለጥኩኝ ለሌላው ግን አበራለሁ። ይሄ ነው የክህነት ትርጉሙ ማለት ነው። እሱ ለኔ ላልጠቅም እችላለሁ ነው። ከዛ በተጨማሪ ደግሞ የአንቺ ነገርማ ተነግሮ አያልቅም አንቺ ባትኖርኝ ይህንንም አልሆነም። አሁን አንቺ ባትኖርኝ ይህንንም አልሆነም ማለት አንቺን ባላገባ ወይም ከአንቺ ጋር ትዳር ባልመሰረት ኖሮ ይሄ አንተ ያሰርከው በሰማይ በምድር የታሰረ ነው፣ አንተ የፈታው በሰማይ በምድር የተፈታ ነው የሚለው እንኳን ክህነት አላገኘም ነበረ ነው። ይህንንም አልሆነም ማለት ከነበደሌ ራሱ ሌላውን ወይም ለሌላ የማብራቱን አቅም ወይም ክህነት ስልጣን አላገኘም ነበር። በአንቺ ምክንያት ነው ያገኘሁት ለማለትና አንቺን ቴንኪው አመሰግናለሁ ለማለት ነው። በዛው ቀጠለና ይኸው ተመሳሳይ ነው። በዲቁና ማይረግ ሳገለግል ኑሬ አንቺን በማግኘቴ ከፍ ብሏል ክብሬ ነው። ከዲቁና ማይረግ የቅስና ማይረግ ይበልጣል ለማለት ነው። በዛ ሁኔታ አገኛለሁ ለማለት ነው። ያልተብራራ ነገር ካለ እናብራራለን። አየለውም። አመሰግናለሁ። እኔም አመሰግናለሁ። ግን አንቺ ቡናሽን ግጥም ባርገሽ እኔ እዚህ ግጥም ላይ አይ ሰዓትን በአግባቡ መጠቀም እኮ ነው። እውነት ነው። እኔ አይሆንልኝም ይሄ ማብራራት ነገር። እስኪ ትንሽ እንጨምርበታ። አዎ እርሱም እንደ የማን ቀድሞ ቅድሚያ ለሴት ነው። ችግር የለውም። ከላይ ተቀምጠሽ ዘውድ ሆነሽማ። እሺ አዎ ትክክል ነህ ጌታዬ። የኔ ዓለም ክብሬን በመጠበቅ ክብር ብሆንህም ካንተ ውጪ ከቶ ሌላ ዓለም የለኝም። አሁን እንደነገርኩሽ ነው። እንግዲህ ማባሪያ ይሄ መችስ የገጠምሽው ማባራት አያቅትሽም። ይሄ ይሰጥ ምንም የክህነት እንትን አምሳሌ ነው። ጌታዬ የኔ ዓለም ስትይ ምን ለማለት ፈልግሽ? ያው እንግዲህ ስሜን ሰራ ነው። አንዳንድ ነው ሙሉ ለሙሉም ባይሆን ግብሬን የሰራ ነው። ስም ይመርሃ በግብሩ ይላል። ስም ወደ ስራ ይመራል የሚል ነገር አለ። ስምን መላክ ያወጣል እና ሳራ እናታችን ሳራ እንግዲህ የአብርሃም ባለቤት አባቷን ጌታዬ እመቤቴ ነበር የሚላት አይደል? ያው ጌታዬ የተባለው ከዛ የመጣ ነው። ክብሬን በመጠበቅ ክብር በሆነም ደግሞ ምንድነው የካህን ሚስት እንደው ሌላው አይሆን ማለት ሳይሆን ድንግል መሆን አለባት። ክብሯን መጠበቅ አለባት። አክሊሉን ለመጫት ክብሯን መጠበቅ አለባት መጀመሪያና ክብሬን በመጠበቅ ክብር በሆነም እውነት ነው። ከአንቺ ውጭ ሌላ ከአንተ ውጭ ከቶ ሌላ ለምን አንዴ ጋብቻ እንዴ ከተመሰረተ ሊፈርስ ነገር አይደለም። በሁሉም ቢሆን በሁሉም ግን ደግሞ ያው የክህነት ሲሆን ደግሞ ይለያል። አማራጭ የለውም። ዓለም ነው ያ ብቻ ነው ዓለማቸው። በክህነት ሁለተኛ የሚባል የለም።
ነው ጌታ ይስጥልኝ። እሺ አመሰግናለሁ። እንደው በዚህ ክብር ላይ ላስቀመሽ በአንቺ ልብ ላይ በዚህ ልክ መቀመጤ ያው ስለሚያስደስት ቡናው ተደገመም ይደገማል እንዴ ተሸንፌማ አልቀርም ነው። እኔም የራሴን አስተዋጽኦ ማድረግ አለብኝ። ጌታ የተብዬማ እመቤቴ ሳልል እንዴት ይሆናል? ስለዚህ እኔም ያለችኝ እንዳዋጣ ከተልኮ ምስጢር ወደ ማሰር መፍታት ተሸጋግር ያለው ይኸው ባንቺ ምክንያት። ስለዚህ ምን ጊዜም ሳከብርሽ እኖራለሁ እመቤቴ ስልሽ በደስታ ሞላለሁ። ያው እስከ ጥርሴ ላይ ይነበባል ደስታዬ እና ይሄ ነው ያው ተልኮ ምስጢር የሚባለው። ዲያቆናት ያው ለተልኮ ምስጢር ወይም በመላላክ ለካህኑ በመላላክ የምነው ዲያቆን የሚለው ለተልኮ የሚፋጠኑ ማለት ነው። ስለዚህ ከዛ ወዴት አደኩኝ ማለት ወደ ቅስና አደኩኝ በአንቺ ምክንያት ማለት ነው። አንቺን በማግኘቴ ወይም አንቺን በማግባቴ ከአንቺ ጋር አንድ በመሆን ወደዛ አድጌያለሁ ነው። በዚህም ምክንያት እመቤቴ ስልሽ በደስታ ሞላለሁ ነው። እመቤቴ ነሽ ነው። ይሄ ምንም እዚህ ላይ እመቤቴ እንደው ዝም ብለን እንኳን ብናስቀምጠው ማለት እናት ማለት ነው። ቤት ማለት ደግሞ ቤት ነው። የቤቱ እናት የቤቱ ባለቤት ወይም የዚህ ማንነት ባለቤት ሆነሽ ትኖሪያለሽ ማለት ነው። በእኔ አመሰግናለሁ። ከሚሰጥ የሚቀበል ነው። አንዳንድ ቃላት ትርጉማቸው ራሱ ቆይተን ነው የሚገባን። ደስ ይላል ትርጉሙ ራሱ የተረጎምኩበት እኔ ራሱ አሁን የመጣልኝ በእውነት ለመናገር ያው ፍቅር ያመጣል በራሱ እንጂ በእውነት ከዚህ በፊት አላሰብኩም። አሁን የመጣልኝ ትርጉም ደስ ይላል። ወይ ጉድ በዚህ ማለት ያመጣል። ፍቅር እኮ የማይገልጹ የለም። በጣም ፍቅር ራሱ እግዚአብሔር ስለሆነ እኛም ጨማችንን የጨረስነው ፍቅር እግዚአብሔር የሚሆነው እንዴት ነው የሚለው ነው። አሁን ሰው ዝም ብሎ የብር አፍቃሪም እየሆነ ፍቅር እዚህ ላይ እግዚአብሔር አይሆንም። ሰው ብዙ ነገር አፍቃሪ የሆነ ፍቅር ፍቅርን እግዚአብሔራዊ የሚያደርገው የኛ መልካም ማንነት ነው። ትንታኔም አያስፈልገውም። በርግጥ እግዚአብሔር ከተባለ ከዛ ውጭ ተሰጠው ከባድ ነው እና በእኔ በቃ መጨረሻ መልስ ምትማ ያስፈልጋል። እንደዚህ ልቦት ተንጠልጥሎ አይቀርም። እሺ የአእላፍ መፍትሄ በእጆችህ አለና እገዛልሃለሁ እድሜ ልኬን ገና አንተ ለኔ ራስ እኔ ላንተ አክሊል ሆነን እንኖራለን በፍቅርና በኃይል። ይሄ ነው በቃ ዋናው ትልቁ ምስጢር ደመደመ በፍቅርና በኃይል የሚለው ነው። እስኪ አንዴ ድገሚልኝ። ጆሮዬን ቆርቆት ኃያል ነው እኮ እንዴ በዘድ ንባብ እንትን ከሚል ግጥም ሲሆን ልብ ይነካል። አዎ እውነት ነው። የአእላፍ መፍትሄ በእጆችህ አለና እገዛልሃለሁ እድሜ ልኬን ገና አንተ ለኔ ራስ እኔ ላንተ አክሊል ሆነን እንኖራለን በፍቅርና በኃይል። ማርያም ደስ ይላል በእውነት በጣም ነው ደስ ይላል። አይ ዝም ብሎ ሲታሰብ ምናልባት ግጥም ከመግጠም አንፃር ዝም ብሎ እንትን ግን ስታስቢው አንተ ለኔ ራስ እኔ ላንተ አክሊል ሆነን እንኖራለን በፍቅርና በኃይል። ግድ ነው እኔ ላንቺ ራስሽ ሆኜ ያው ጌታዬ ስትይኝ ራስሽ እንደሆንኩ ነው የሚያመለክተው። አንቺ ደግሞ ለኔ አክሊል ዘውድ ሆነሽ በፍቅር ተጣምረን እንድንኖር የእግዚአብሔር ፈቃድ ይሁን። ያው የኛ ማሰብ ብቻ ሳይሆን ያጣመረ እሱ ነውና ሰው ግን አይለይ ማለት ነው። ሰው አይለይ ማለት
እንደው የግድ ሌላ ጣልቃ መግባት አለበት ማለት ብቻ አይደለም። ራሳችን በሐሳባችን ራሱ መለየት የለበት። እግዚአብሔርን ያጣመረው መቼስ ሁላችንም በተለያየ ማዕፀን ተቀምጠን የመጣን በተለያየ ቦታ የተገናኘን እግዚአብሔር በፈቃዱ ግን እኔን ለአንቺ አንቺን ለኔ ያደረገ ማን ነው? ስንፈጠር ራሱ ህይወታችንን የመሰረተ እሱ ነው ማለት ነው። ስለዚህ ያንን ያደረገውን እኛ ልንለየው አይገባም። በምንም አይነት ምክንያት ይሁን በምንም አይነት ምክንያት ይሁን ያንን አለማድረግ ማለት አሁን ምናልባት በሃይማኖት መለያየት በዝሙት ምክንያት ይሄ ይፈቀዳል። ይፈቀድም ግን እኛ ለዛ ተገዢ አለመሆን ነው ዋናው ትልቁ ነገር። ሰው አይለይ ማለት እኛ ለዛ መጥፎ ነገር ተላልፈን መስጠት የለብንም የሚለውም ነው። ሌላው አካል እንዳለ ሆኖ ማለት ነው። እና መጀመሪያ ላይ ምንድነው እሱ ያልሽው የመጀመሪያ ሀሳብ ምንድነው? የአእላፍ መፍትሄ እውነት ነው። ቄስ ዝም ብለሽ በእረኛና በበግ እንኳን ብታስቢው ከመቶ በጎች ከምንም አይነት በጎች ቢሆን ምድርን ከሞሉ በጎች እረኛው የተሻለ ያስባል። የተሻለ ብቻ ሳይሆን በቃ እረኛ እንደሆነ ሰውና በግን እንደማነጻጸር ነው የሚሆነው። ስለዚህ ከመቶ ምዕመናን ከእልፍ ምዕመናን ከአእላፍ ምዕመናን አንድ ካህን ያ ካህን ያ ነው በቃ። አሁን እኛ ምናልባት በዛ ልክ አልተገኘንም፣ ራሱን የቻለ ጥያቄ ነው። ነገር ግን በዛም አለ በዚህ የሚያስርና የሚፈታ ማን ነው? ካህን ነው። ያንን ውክልና የሰጠው እሱን በራስ እግዚአብሔራዊ ማንነት ነው ማለት ነው። እግዚአብሔር ነው ያንን እንዲያደርግ ራሱን በቃ እግዚአብሔራዊነትን አሳልፎ እንደመስጠት ነው። ይሄ መፍጠሩ ምናምን ሳይሆን ግን ግዛ፣ ይሄንን ንዳ፣ ይሄን አሰማራ በአንተ ቤተክርስቲያን እንኳን ሲል መሰረትነት ላይ ቤተክርስቲያኔን አንጻታለሁ ማለት ነው። ስለዚህ በአንተ መሰረትነት ላይ ምዕመናንን አሰማራለሁ ማለት ነው። ስለዚህ 100 ምዕመናን ቢመጡ እግዚአብሔር ይፍታ ማለት አይችሉም። እልፍ ቢሆኑ እግዚአብሔር ይፍታ ማለት አይችሉም። እግዚአብሔር ይሰር ማለት አይችሉም። ወንድም እንኳን ቢሆን አዎ ምዕመናን ቢሆኑ ምንም ቢሆን ወንድ ሆነ ሴት ሆነ ያ ግን ስልጣን ለማን ተሰጠ? ለካህናት። እኛም ያንን ጠብቀን ምዕመናንም ደግሞ በተጣለባቸው ማንነት እንደ አባገ ሆነው እግዚአብሔር ሁላችንም እግዚአብሔር መንግስት ለመውረስ ነውና ለዛ ያብቃን ነው የምለው። የዛሬ ምናልባት የሚጨምር ካለ በእኔ በኩል ጨርሻለሁ። የቡና ቁርሳችን ይሄንን ይመስላል እንግዲህ። እናመሰግናለን። የሚገርም የቡና ቁርስ ነበር። መሰረት ዳቦን ወይም የሆነ ነገር ቆሎን ብንበላው ይሄን ያህል ፍክታን አይ ነገር ትዝም አይለንም መብላታችን ራሱ። እናመሰግናለን። ከሚያምር ቡና ጋር እንደዚህ ቡና ቁርስ ሲጣጣም እዚህ ቤት ነው ያለው። እንደዚህ ቡና ሰዓታችንን እንደዚህ ተጠቅመናል። ሁሉም በዚህ ልክ እንዲጠቀሙ እናሳስባለን።